كرم كومينمون يتكبركم يا كتالما قدمت ييتو ميديا ታጥመምም በምስራቅ ጉራጌ ዞን ከዋኒ ይገኝ መውጆች ተደሙ የኒዞልኩም መጣሁ መጨረሻን ድረስ ባታቅስሙኝ በምስራቅ ጉራጌ ዞን በሶዶ ወረዳ በ15 የፈተና ጣቢያዎች ቲተብ የነበሪ የ6ኛ ክፍል ክላቀፍ ፈተና በስኛት ኦፍጃን ተወዶም የሶዶ ወረዳ ትምህርት ጥፈትጌ ቡር አውለኛ አቶ ታደለ ብራኔ የኪትኩም 17 የ6ኛ ክፍል ፈተና በስኛት ወጥናቀቀው ማሽልሙም ዚም ደባሎች ነውት ታጥማማም ይቆም በምስራቅ ጉራጌ ዞን በሶዶ ወረዳ በተመረጥሚ 15 የፈተና ጣቢያ አተኩም 8 በቅል 80 ኪት 6ኛ ክፍል ይትመረንጌ ክላቀፍ ፈተና ወፈተን ከነም ወድሚ ቡር አውለኝ ወረዲ ታለቦያን ጣር ፈተኔ የፈጁ በስኛት ኦኩነው ስርም ያተበላለቀንኩም ገለጥሙም በዘንድሬም ትምህርት ዘበን ወረዲሆም የይዘነኒ ቅዲት መርምጌ ይትማርሙ ያይረሰምኩም ይወቀና ወዘላ ይውዘይንኩም ወርሙም ዘንድረማቲ በኪትኩም 17 6ኛ ክፍል አብዳራጉ በክልል አቀፍ ደረጃ የታበው ኦኩነውና 8ኛ ክፍል የታበው ሞጨ አገር አቀፍ ቢኩንም በክልል ደረጃው ወተዳደር ፈተና አፊተናም ባልሙም በዚህ አመት በያዝነው የትምህርት ዘመን ካቀርናቸው ትላልቅ የትምህርት ስራዎች አንዱ የተማሪዎቻችንን በትምህርት ዘመኑ የተማሩትን ትምህርት እንዲያስታውሱ በወረዳ አቀፍ በዞን አቀፍ በክልል አቀፍ በአገር አቀፍ ደረጃ የፈተና ስራ ትልቅ ስራ ነው እና በዚህ አመት በ2017 ዓመተ ምህረት በተለይ የ6ኛ ክፍል ክልል አቀፍ ፈተና ለመጀመሪያ ጊዜ እንደዚሁም የ8ኛ ክፍል ይዘቱ ሀገር አቀፍ ሆኖ የሚተዳደረው በክልል ቢሆንም የክልል አቀፍ ፈተና ያስፈተንበት ሁኔታ ነው ያለው ማለት ነው አሁን ምንገኝበት እለት የ6ኛ ክፍል ክልል አቀፍ ፈተና የተጠቃለለበት እለት ነው ሰሞኒ 8ኛ ክፍል ክልል አቀፍ ፈተና የታበይ ኮንጎይ ሶዶ ወረዳ ሆም 8ኛ ክፍል አትኩም 6 በቅል 90 ኪት ይትመረንጌ 6ኛ ክፍል አትኩም 8 በቅል 80 ኪት ታፊተንሙም የፈጅንኩም ወድሙም ፈተኒም አተምካታይ ነበር በሰኛት ኦለቀው አሽልሙም ባለፈው ሁለት ቀናት ውስጥ እንደዚሁ የ8ኛ ክፍል ክልል አቀፍ ፈተና ተሳትፎ የተጠቃለለበት ሆኖ በአጠቃላይ እንደ ወረዳ በ8ኛ ክፍል ከ1692 ተማሪዎች በላይ በ15 የፈተና ማዕከላት የሰጠንበት እንደዚሁም ከ1882 የሚጠጉ የ6ኛ ክፍል ክልል አቀፍ ተፈታኝ ተማሪዎቻችን ዛሬ ተፈተነው ፈተናቸውን ያጠቃለሉበት ሁኔታ ነው ያለው በአጠቃላይ ሁለቱም የክልል አቀፍ ፈተናዎቻችን በ15 የፈተና ማዕከላት ፍጹም ሰላማዊ በሆነ መንገድ እና የተረጋጋ የፈተና አካባቢ በመፍጠር እዛ መንገድ ያጠቃለልንበት ሁኔታ ነው ያለው ማለት ነው የዚህ ፈተና በስኛ ተወለቅ በጣቢያ ያለም ሱፐርቫይዘር የፈተና መምህራን የፈተኒ ጣቢያው ለኝና የፈተኒ ኮማንድ ፖስት በቅናጀ መልካን ወዘላንም ቦፍች የፈተኒ የመልሶ ወረቀት በጣቢያ ተወረደ የኒያንጣው ወዘላ በወይዘይላ ላይኩንምኩም አሽልሙም በአጠቃላይ ይሄን 15 የፈተና ማዕከላት ላይ ከ200 የፈተና አስፈጻሚ አካላት በላይ በመመደብ በተለይ ፈታኝ መምህራን የፈተና ጣቢያ ኃላፊዎች እንደዚሁም የፈተና ሱፐርቫይዘሮች የተንቀሳቃሽ ኮማንድ ፖስት የጸጥታ አካላት በሁሉም አካባቢ በስታንዳርድ መሰረት በመመደብ የፈተና ስራ የሰራንበት ሁኔታ ነው ያለው ቅድም እንዳልኩት ይሄ ሁሉ አካባቢ በሰላማዊ መንገድ ፈተናውን አጠናቆ ዛሬ የመልስ መስጫ ወረቀት የሚሰበሰብበት ቀን ይሆናል ማለት ነው በዚህም በሁሉም ጣቢያ አካባቢ ፈተና እየተሰበሰበ ያለበት ሁኔታ ነው ያለው በአጠቃላይ አመቱን በሙሉ በተለያየ መንገድ ስንደግፋቸው የመጣናቸው ተማሪዎቻችን የመጨረሻ ውጤታቸው የሚያዩበት ጊዜ ከመሆኑ ጋር ተያይዞ ይሄ ተግባር የፍጹም የሁሉም ርብርብ የሚጠይቅ ተግባር ከመሆኑ ጋር ተያይዞ እጅግ ተሳክቶልናል ማለት ይቻላል ቡይ ቁጥር ኪት ጁኒየር ትምህርትጌ የፈተና ጣቢያ ኃላፊ መምህር መንግስቱ ጉቱ የ6ኛ ክፍል ክልል አቀፍ ፈተና ቀረሱ ይፈጁ ድረስ አተመካታይ ነብሮፍ ጀቻለንኩም ወርሙ 6ኛ ክፍል ይትመረምጌ አሙርክና ማለስ ቦኩነው አግያሽነን ስለኮነ ፈተና ይፊተን መምህራን ፈተና ምንኩም ይሞሎ ማሮሽሙም በቅርቡ ኮኑም ይሞለም ኮም ይወጆዘላ ይውዘይምኩም ወድሙም
ደበልሙ መምህር መንግስቱ የፎቶና የጾታ ወሰጋገር መካት ያለው ይትመረንጌ ቲምለከትየን አተላለፍነን ባልሙ በዋናነት ግን ጥቅል የፈተና ሂደቱ እጅግ ሰላማዊ በሆነ መንገድ ጀምረን እስካሁን ድረስ እስከ መጨረሻው ድረስም በሰላማዊ መንገድ ተጠናቋል ማለት አንዳንድ ነገሮች አሉ በተለይ ስድስተኛ ክፍል ተማሪዎች ከድሚያቸው አንፃርም የተወሰነ እገዛ ስለሚፈልጉ ፈታኝ መምህራን በአጠቃላይ ገብቶ መጀመሪያ መረጃ አሞላል ላይ በደንብ ግንዛቤ ሰጥተው እንዲሁም ያንን አሞላል ጭምር ችግር ያለባቸው ልጆች አስተካክለው በሚገባ ወደ ስራ ገብተዋል ልጆቹ መርዳት ያለባቸዋል እንዳረዱ ነው የሚያሳየው ሌሎች አንዳንድ ችግሮች አሉ እንደዚህ የፎቶ የጾታ መቀያየር እና ሌሎችም ችግሮች አሉ እነዛን ችግሮች ሙሉ በሙሉ ለይተን ለሚመለከተው ክፍል መረጃ ሰጥተናል የወረዲ የፈተና ሂደት ኮማንድ ፖስት ያተባበረም አቶ ሙላቱ ጸጌ ተሰኔ 3 ቀረሰም ሰኔ 6 ኪትኩም 17 ድረስ 8ኛና 6ኛ ክልል አቀፍ ፈተና አተመካታይ ነበር ፈተና ዋፈትን የቻለንኩም ገለጥሙ እንግዲህ ፈተናውን በተመለከተ ያው ከ3 ጀምሮ እስከ ዛሬ ድረስ ፈተናው ተካሂዷል ከፈተናው ከመካሄዱ በፊት ተማሪዎቹ ከ5 ትምህርት ቤት የመጡ ተማሪዎች ናቸው ከአጎራባች ማለት ነው አዳዘር አለ ፍርሽ አለ ግምቢስ አለ አናት አለ እና እነዚህ 5 ትምህርት ቤቶች ገንቤላ አለ እነዚህ 5 ትምህርት ቤቶች አጠቃላይ ከ300 ተማሪ በላይ ተማሪዎች እዚህ ተፈትነዋል 6 እና 8 አጠቃላይ ፈተናው የተመራው ያው በአንድ ጣቢያ ኃላፊ ሁለት ሱፐርቫይዘር 6 ፈታኞች ሁለቱም ፈተና የተመራበት ሁኔታ ነው ያለው አጠቃላይ ፈተናው ሂደት እንግዲህ ፈተናው ደህንነቱ እንዲጠበቅ ሁለት ፖሊሶች ከወረዳ የተመደባሉ ከዛ ጥበቃ ሰራተኛም አንድ ሁለት ከቀበሌ መጣሉ በእነዚህ ኃይሎች ደህንነቱ ተጠብቆ በስነ ስርዓት ፈተናው የተሰጠበት ሁኔታ ነው ያለው 6ኛ ክፍል ከላቀ ፈተና ለፈተን ባናቲ ቀበሌና በገንቤላ ቀርሳ ትምርት ጌ መጠሚት መረም መሰረት ሲሳይና አዱኛ ሜታ ፈተና የኮቹሙን ኮንታይኮን ተሞሪል ፈተና ይጮኝ ፈተና ኮንም አገኘነንም ቦበል ፈያው ጣት ይመጣለም ኮሙም ገለጥሙ የፈተና ሁኔታ በጣም ደስ ይል ነበር ደስ የሚል ቆይታ ነበር እንደፈራነው አይደለም ጥሩ እንቅስቃሴ ነበር ያነበብነው የተማርነው ነው የመጣው ይሄ ደግሞ ለመስራት በጣም ኮንፊደንስ ድፍረት ሰጥቶናል በሶዶ ክስታይና በተለይ ማህበረሰብ ተወላጅ የትመሰረተ ሰብለሰብ ማህበር በቡይ ከተማ ይገኝ ቤተ አብርሃም አረጋውያን ህጻናት መጦሪያ ድርጅት የ20 ብር አግዣቂናም ዚም ደባሎቼ ነው ተጣጣመመው ይኮኑ በሶዶ ክስታይና በተለይ ማህበረሰብ ተወላጅ የመሰረቲ ሰብለሰብ ማህበር በቡይ ከተማ ይገኝ ቤተ አብርሃም አረጋውያን ህጻናት መርጃ በጎ አድራጎት ማህበር የ20 ብር አግዣም ቂናው ሰብለሰብ ማህበር ተዚፍታት በቀል ጀራራና ይጀራራ ይኮን ቀለብ አግዣቂና ሚኮንጎይ ባሆኝም ቀነም የ20 ብር አግዣለው ቀና ኦምጣህንም አሽልሙም ኢማመሪ ቡራላፊ አቶ ሲሳይዳጢ የባለኩም የሰብለሰብ ማህበር ቡራላማሃን በመካትላላ ያለም ሰዎች ተመካቶ ወጣሙም የራስከነ ወዘላ ዩዘይንኮምና አግዣበቂና ነው ወዘየም ዋትርፍ ይቻልምኮም ወቀናም ባልሙም ደበልሙም አቶ ሲሳይ ለዚህ መጦሪያ ማህበር ዚውራጭ አግዣቂናን ሞቶና ታይኮን ተፎለየን ማለቅ አግዣ ይቅንምኮም ኦድሙም የመጀመሪያ ዙር 100 ዶሮ እና የ3 ወር ቀለብ የሚለውን ይዘን መጣን ያ ማለት አሁን የመጣንበት ትልቁ ዓላማ ምን ያክል ደርሰዋል ምን ያክሉስ ጸድቋል ከዶሮቹ መሃል በህይወት ስንት ዶሮ አለ እግረ መንገድ እንጉምያቸው ብለን ነው የመጣነው ሌላው የኛ ዓላማ እዚህ ቤተ አብርሃም ልናግዝበት ምንችለው ትልቁ አሁን በየወቅቱ የሆነ ምግብ እርዳታ የሆነ ሰፖርት በጊዜው የሆነ ነገር ማረግ አይደለም የኛ ዓላማ የኛ ትልቁ ዓላማችን ቤተ አብርሃም ልናግዘው ምንችለው ሰዎቹ አባቶቻችን እናቶቻችን ራስን ማስቻል ነው የሚያስራ ምክንያቱም ከጠባቂነት ሰርቶ ማግኘትን ለማረግ ነው አሁንም 100 ዶሮቹ ከሚያገኙት ውጤት ራሳቸውን ገንዘብ ፕሮፊት ኢንካም ገቢ እንዲያገኙ በመስራት ሌሎችም ወዮች እናያለን የተሻሉ አማራጮች የምናይባቸው አጋጣሚዎች አሉ
ይህን የመጀመሪያ ስቴፑን የዶሮዎቹን ደረጃ ካየን በኋላ ሌላ አማራጭም ከጎን ለጎን ሊሰሩ የሚችሉ ምናልባት እናታችን ያሳዩን ነገሮች አሉ ምናልባት በሱም ልንሄድበት እንችላለን እኛ አሁን ይሄ ነው ልንል አንችልም ምክንያቱም ከብዙ ዓለማት ያሉ ቅን ወንድሞቻችን እህቶቻችን አሉ ከጎናችን አብረን ብዙ ነገር እንሰራለን እኛ ልረዳ የምንችለው ለምሳሌ ሰው ለሰው ካተረፈው የሆነ ፐርሰንቱ ለቤት አብራም ይሁን ለትምህርት ቤቶች ይሁን ክስታኔ አካባቢ ለሚሰሩ ትምህርት ቤቶች ጤና ድርጅቶች ላይ ይዋል ብለን ነው የምናስበው የኢፌዴሪ ትምህርት ሚኒስተር ፕሮፌሰር ብርሃኑ ነጋና የኩል ትምህርት ልማት ሚኒስተር ዴታ እመት አየለች እሸቴ በቡይ ከተማ ኦተዳደር ቴትረሽና ላይ ይገኝ የቡይ አዳሪ ትምህርት ጌ የእርሽት ምዕራፍ ቢት መለከት ጉብኝት ቂነሙ ዚም ተካለኛለሁ አክላለተና የኢፌዴሪ ትምህርት ሚኒስተር ፕሮፌሰር ብርሃኑ ነጋና የኩል ትምህርት ልማት ፎን ሚኒስተር ዴታ እመት አየለች እሸቴ በቡይ ከተማ አስተዳደር ቴትረሽና ላይ ይገኝ የቡይ አዳሪ ትምህርት ጌ ፕሮጀክት የእርሽት ምዕራፍ ቢት መለከት በሰኔ 5 ኪትኩም 17 ኬራመት ማይ ጉብኝት ቂነሙ ባገሪ በኩሎ 50 አዳሪ ትምህርት ጌዎች ውስጥ በፓይለት ፕሮግራም ቴትረሽና ላይ ያሊ የቡይ አዳሪ ትምህርት ጌ እርሽት በሰኔ 5 ኪትኩም 17 ኬራመት ማይ የኢፌዴሪ ትምህርት ሚኒስተር ፕሮፌሰር ብርሃኑ ነጋ ጉብኝት ቂነሙ ፕሮፌሰሪም ተፕሮጀክት ሳይት መሐንዲሶችና ኮንሰልታንቶች ጎይ የፕሮጀክት ያፈጣጠም ገመገመው ፕሮጀክቲም የአብዳድራ እርሽት ምዕራፍ አለቀለም ጎይ ኪትለኛ እርሽት ምዕራፍ የቀረሰውምና ፕሮጀክቲም በትዘለጎይ ፈጅለም ጎይ ሙለለሙልሃን ግልጋሎች ለዋቀርስ ርብርብ ጥቂኖና ለኮና ሆም የፕሮጀክት ያስተባባሪዎች ገለጥሙ የትምህርት ሚኒስተር ፕሮፌሰር ብርሃኑ ነጋ የቡይ አዳሪ ትምህርት ጌ ባገሪ ቲትረሽም ያዳሪ ትምህርት ጌዎች ግፍት ምጥር ትኩረት አበንም ጎይ ቲቱዘየን ያለሆም ገለጥሙም ጎይ በኪትኩም 18 ፍራንክ አመት ባክራሚ ፎለ በመስከረም ያብዳድራ ዙር ተማሪዎች ተቂበለም ጎይ ዋትመር ይቸልኮም ኩለም የማይራሃን በወዘይላለ ኦኩነሙ ገለጥሙ የቡይ አዳሪ ትምህርት ጌ እርሽት ለከተማ አስተዳደሪ ቦሮሞ ገድር ፕሮጀክት ስለኮነ ከተማ አስተዳደሪም ለመሰረተ ልማት ክልልት መብራት ይጋና ለምድር ክልልት ተኩያ ሚሊዮን ፍራንክ ልቆጭ ይቂነለሆም ተገለጠም ጎይ ፕሮጀክቲም ተቀረሰም ያልቀለማይ ድረስ የከተማ መንግስት በቁርባው ኮነም ጎይ ያግዝናልና ፈያው ፋዛ በወፍጥር ፈያው ሚሽካከት ኮመም ተገለጠም በጉብኝቲ በፕሮፌሰር ብርሃኑ ነጋ የተመራ ሉካን ቡድን አባላት የከተማ አስተዳደሪ ከንቲባ አቶ በለጠ ጫካ ቦሬ መንግስት ተጠሪ አቶ ደበባዳነ ረዳት መንግስት ተጠሪና የአደረጃጀት ፎና አውለኛ እመት ሳቢራ ታጁዲን የቡይ ከተማ ትምህርት ጌዎች ጥፈት ጌ አውለኛ አቶ አርጌ ወልዴና የሳይቲ መሐንዲሶችና ኮንሰልታንቶች ተገኝሙ ዘገቢ የቡይ ከተማ መንግስት ኮሙኒኬሽን ጉዳዮች ጥፈት ጌን በመስራቅ ጉራጌ ዞን ከዋን ይገኘው አውጆች ሲመስልም ነበር ኦጂ አክላልትኩም ተደሙ ያሰላው ሪፍቃዱ ስርጉ ተናው አውድረስ ተዲጎ ቆም ተጠመሙኝ የነበርከም ገለት ያብሊ ወይላው ጀነገረኝ ድረስ ሰኛት ቁማፊት ተደንጎ ይኩን